አንተ የደረስከውን ውዳሴ ማርያምን ዕለት ዕለት የደገመ ከአንተና ከእናቴ ከማርያም ጋር በቀኝ ቆሞ እያማለደ ለሰው ልጆች ምሕረትን ያሰጥ ዘንድ በፊቴ ሞገስን ሰጠዋለሁ ብሎ ጌታችን ቃል የገባለት፣ ዳግመኛም አንተ የደረስክልኝን ውዳሴን የደገመውን ከልጅ አማልጄ አንተ ከገባህበት የእረፍት ቦታ አስገባዋለሁ ብላ እመቤታችን ቃል የገባችለት አባቱ የጣዖት ካህን የነበረ ቢሆንም እሱ ግን በ10 ዓመቱ የንጽቢን ሀገር ሊቀ ጳጳስ ወደ ሆነው ወደ አባ ያዕቆብ ሄዶ የቤተ ክርስቲያንን ትምህርት ተምሮ የተጠመቀ፣ መናፍቃንን በትምህርቱ ያሳፈረ አባ ያዕቆብ ዘንጽቢንን ተከትሎ ወደ ኒቃያ ሀገር በመሄድ ለአውግዞተ አርዮስ ከተሰባሰቡት ከ318ቱ ቅዱሳን ቡራኬን የተቀበለ፣ በተገለጠለት ራእይ ምክንያት ወደ ቂሳራያ ሀገር ሄዶ ሊቀ ጳጳሱን ቅዱስ ባስልዮስን ያገኘውና የክህነት ስልጣንን ከሱ ተቀብሎ የክርስቶስን መንጋ የጠበቀ፣ ብርሌ፣ ጠርሙስ፣ ብርጭቆ እየሰራ